እናንተ በል እናንተ እንደትናደዱ ማለት ነው። ነገሩ ጨዋታ እንደሆነ ገና ይግባችሁ። ጭራሽ ሄርሜላ እንት ማናት ፍቅር ሩታንና እንዲሁም ደግሞ ሄርሜላን ሚዚ ሆኖኝ አሁን የኔ ጊዜ ነውና የኔ ተራዬ ነኝ ጫቅ ሊበልበት አላለችም። ታይ እንጂ ጭራሽ ብሎ ሚዚ ሩታ እኮ እኔን አትንኮኝ አትጥሮኝ ስሜን አታንሱ እናንተ እንደፈለጋችሁ ሆኖ እኔ ከናንተ ምንም አይነት የሚያገናኘኝ ነገር የለም ብላ ትላንት መጥታ የእያንዳንዱን ነገር ተናገረች። እኔ በቃ ከተመቸውና የልጄ አባት ነው እንዲጎዳ አልፈልግም። ይህንን ደግሞ ሁላችሁም ታውቃላችሁ። ልጄ ከነጎዳ ነገና ከነጎዳ አድጎ አባቴ ብሎ በሚጠይቀኝ ሰዓት አባቱ ደህና እንዲሆን ይፈልጋለሁኝ። ሄርሜላም ጋር ያልኩበት በሄርሜላ እውነተኛ ፍቅር ሄርሜላ ጋር ስላላ ምናልባት እዚህ ጋር ከመጀመሪያው ተጎድቶ ስለነበረ ያ ጉዳት አሁንም ድጋሜ እንዳይመጣ ብዬ ነው እንጂ እኔ ከሩታም ማለት ከፍቅርም ቢሆንና ከሄርሜላም ቢሆን ምንም የሚጠቀም ነገር የሚጎዳኝም ነገር ስለሌላ አሁን ደግሞ በየሄዱበት ሲሜን እያጠፉ ስለሆነ እኔ ምንም አይነት ነገር ካነሱ አልፈልግም። ሲሜንም እንዲያጠፉት አልፈልግም። ሲሜንም እንዲጠሩት አልፈልግም። በየሄዱበት ደግሞ ሲሜን እያነሱ ነው። አልፎ ተርፎ ደግሞ አብርሽ ራሱ የኔን ሲም እያጠፋኝ ነው። ሄዶ ቤተሰቦቼ ላይ እየደረሰ ነው ነገሩ። ስለዚህ በእኔ የተነሳ ቤተሰቦቼ እንዲያፍሩም እንዲሸማቀቁም ስለማልፈልግ ከፍቅርም ይሁን እንደፈለገው ይሁን ከሄርሜላም ሆነ እንደፈለገው ይሁን ነገር ግን ደግሞ እኔ እዚህ ጋር ስሜን እንደተጠሩኝ ብላ ትላንት ተናግራ ነበር። ታዲያ ዛሬ ለፍቅር ሚዚ የምትሆንበት ምክንያት ምንድን ነው? ቆይ እናንተ ይሆን ብላችሁ ነው እንደ ቀልድ ያዛችሁት? እዚህ ጋር ደግሞ ሚዚ የራሷ ጓደኛ የለም እንደ እዚህ ጋር የአንተ ሚስቶች የነበሩት ሰዎችን ዛሬ ደግሞ ሶስተኛ ሴት አምጥታ ከዛን እናንተ ሚዚ ሆኗት አይደብርም አብርሽ? ቆይ አብርሽ ምን ሆኖ ነው እናንተ የምሬንን ምን ሆኖ ነው? መቼስ ትክክለኛ ነው ምንም አልሆነም እንደማትሉኝ ተስፋ አደርጋለሁኝ። በዚህ ልክ እንዴ ምን የሚሉት ነገር ነው? እኔ ለራሴ ግራ ስለገባኝ ነው እናንተ ማለት ነው። መቼስ የራሷ ጓደኞቿ ይኖራሉ የፍቅር እዚህ ጋር ድራማ ከሊሆነና እንዲሁም ደግሞ ነገሩ ህዝብን ግራ ለማጋባት ከሊሆና በስተቀር እዚህ ጋር ሄዶ የራሱን ሚስቶች የነበሩትን ሰዎች እዚህ ጋር ሩታን በእርግጥ አዎ ፈትቻለሁ ብሎ ተናግሯል። ሄርሜላ ደግሞ ምንም አይነት ምክንያት ሳይናገርና ምንም አይነት ምክንያት ሳያወራ እንደዚህ ብሎ አስቀምጠዋት ነው ወደ እንትና የሄደው ማለት ነው። ወደ ፍቅር ተመለሰው ማለት ነው። ያው ፍቅርም ከመጀመሪያ ነበረች ልትሉ ይችላልላችሁ። አዎ ነበረች አልነበረችም ማለት አይደለም። ነገር ግን ከፍቅርም ያለው ነገር ጨርሶ እንዲሁም ደግሞ ከሩታም ያለው ነገር ጨርሶ ወደ ሄርሜላ ሄዶ ሄርሜላ ደግሞ አይ እንግዲህ ጥፋቴን ማወቅ ይፈልጋለሁኝ የእያንዳንዱን እኔም ተስፋ እንዲቆርጥ ጥፋቴን ተናግሮኝ ከዛ ደግሞ እንደፈለገው ቢሆን ግድ የለኝም እያለች ገና ጥፋቷን ሳይነግራት ዝም ብሎ ተነስቶ ወደ ፍቅር ነው የሄደው ማለት ነው። አሁን ደግሞ የባሰው መጣ ይላል የሀገሬ ሰው። የባሰው መጣ ጭራሽንም ለፍቅር ሚዚ ሁኗት። ፍቅርም መጥታ እናንተ ሌላ ሰው ሚዚ ከመሆነኝና እንዲሁም ደግሞ ሌላ ሰው ሰርጌን ከማያት እኔም ደግሞ ከሌላ ሴቶች ከጎን ከመሆናቸው እናንተ እንደሚዚ ጣውንትነቱ ቀርቶባችሁ እንደሚዚ ከጎኔ እንድትሆኑ ይፈልጋለሁኝ አለች። ምን አራ አይደብራችሁም? እናንተ ይምሬንን እውነት አይደብራችሁም? እንዴ ትንሽዬ ህዝብ ራሱ ምን ለኛል የሚለው ነገር የላችሁም? እናንተ ማለት ነው። ይሄ ነገር ድራማ እንደሆነ ታውቀዋል። ነገር ግን ድራማ የሚባል ስም ደግሞ አልተሰጠውም። ይሁን ችግር የለውም። ድራማ የሚባል ስም ባይሰጠውም እንኳን እናንተ ሆን ብላችሁ ህዝብን ግራ ለማጋባት እንደሆነ ግልጽ ጉዳይ ነው። ግን ደግሞ ሁሉም ነገር ልክ አለውና ሁሉም ነገር ገደብ አለው። ይሄ ማለት አብርሽ ከፈለገው ሰው ጋር መሆኑ መብቱ ነው። እዚህ ጋር ማንም ሰው ከሩታ ሁን ብሎት የሚሆንበትና ከፍቅር ሁን ብሎት የሚሆንበትና ከሄርሜላ ሁን ብሎት የሚሆንበት ነገር የለም። ይሄ የራሱ ውሳኔ ነው አይደል? ውሳኔው የዛኔ ታማማም ጊዜ አውርተናል። በነገራችን ላይ የአብርሽ ይሄ የአብርሽ ውሳኔ ነው። እኛ ሩታን ስለወደድናት ከሩታ ይሆን ብንል የሚሆንበት አጋጣሚ የለም።
ሄርሜላን ወደናት ደግሞ ከሄርሜላ ይሁን ብንል የሚሆንበት አጋጣሚ የለም ስንል ቆይተን ነበር። ነገር ግን ደግሞ ሲሻለውና እንዲሁም ደግሞ እንትን ሲሆን ያመጣው ነገር በጣም ከባድ ነው። ምክንያቱም ብዙዎቻችን እሱን እንትን ሲሆን የዛኔ ታመማ በተባለው ሰዓት ሲሻለው ሄርሜላ ላይ ያወለቀውን ቀለበት ያደርጋል የሚለው ነበር ብዙዎቻችን ስናስበውና እንዲሁም እንትን ስንለው የነበረው። ነገር ግን ያ ነገር አልተገኘም። ሲሻለው ሌላ ነገር ተፈጠረ። ይሄም ማለት ደግሞ ዞሮ ፍቅር መጣች። አሁንም ከፍቅር ለምን ሆና ማለት አንችልም። ገባሽ አይደል? ይሄ የራሱ ውሳኔ ስለሆነ ማለት ነው። ሄርሜላንም ብንወዳት ሩታንም ብንወዳት አይ ከሁለት አንዳቸው ጋር መሆን አለበት ብንልም እንኳን ይሄ የኛ ሐሳብ እንጂ የሱን እንትን አይደለም። ስለዚህ የኛ ሐሳብ እኛ ጋር ነው የሚቀረው። የሱ ውሳኔ ደግሞ የተከናወነ ነው ያለው። ይሄም ማለት ደግሞ አሁን በጣም የሚያስጠላው ነገር ባልጠፋ ሴት ምን ነው ሴት ጠፋ እንድናንተ ባልጠፋ ሴት ሩታንና ሄርሜላን ጠርቶ እናንተ ሚዚት ይሆናላችሁ ማለት ምን የሚሉት ነው? የምርን ይደብራል። ይሄ ነገር ልክ አይደለም። አንዳንዴ ለሰው ስሜት መጠንቀቅ አለባችሁ ብዬ አስባለሁኝ። እናንተ ቢታወቱም ማለት ነው። ሀሳብ አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። በያላችሁ በሰላማችሁ ይብዛ። በጣም ስላናደደኝ እንዱ ወሬው ራሱ እየጠፋኝ ነው የምሬን ነው።